ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 18 2018 ዓ.ም በዛሬው መረጃ ሰዓታችን በምስራቅ ጉራጌ ዞን እና በኦሮሚያ ክልል አዋሳኝ አካባቢዎች የተፈጠረው ግጭትን በተመለከተ፣ በግፍ ሕይወቷ ስላለፈው የ14 ዓመት ታዳጊ ነፍሰ ጡር፣ ህጋዊ ፍቃድ ወስደው ከዜጎች ነዳጅ የሚሰርቁ ማደያዎችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን እና በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አዋሳኝ መስመር ላይ በሰላማዊ መንገደኞች ላይ የተሰነዘረው የሰሞኑ አሰቃቂ ጥቃት ሀገሪቱ በገባችበት ማብቂያ የሌለው የሰላም እጦት አዙሪት ውስጥ ንጹሃን ዜጎች አሁንም ከፍተኛ ዋጋ እየከፈሉ መሆኑን በድጋሚ ያረጋገጠ አሳዛኝ ክስተት ሆኗል። ከአዲስ አበባ ወደ ቡታጅራና በተቃራኒው ይጓዙ የነበሩ ንጹሃን ዜጎችን አግቶ ለመውሰድ በተደረገ አደገኛ ሙከራ ሳቢያ በተቀሰቀሰ የተኩስ ልውውጥ የሶስት የጸጥታ ባሪዎች ህይወት ማለፉንና ሌሎች መቁሰላቸው የዕለት ተዕለት ህይወቱን ለመምራት የሚታገለው ሰላማዊ ማህበረሰብ ምን ያህል ለከፋ አደጋ ተጋላጭ እንደሆነ ያሳያል። ባለፈው እሁድ ቀሬ በተባለችና የሁለቱ ክልሎች አዋሳኝ ድንበር በምትጋራ ስትራቴጂካዊ ቦታ ላይ የተከሰተው ይኸው የእገታ ሙከራ በአካባቢው የሚንቀሳቀሱ ታጣቂዎች የዜጎችን የመንቀሳቀስ መብት ለመግታት ምን ያህል እየደፈሩ መምጣታቸውን የሚያሳይ ነው። የዓይን እማኞችና የአካባቢው ነዋሪዎች እንደገለጹት ታጣቂዎቹ ከአዲስ አበባና ከቡታጅራ የተነሱ በርካታ የህዝብ ማመላለሻ ተሽከርካሪዎችን በማስገደድ አስቁመው መንገደኞችን ወደ ጫካ ለመውሰድ ሞክረው ነበር። ይህንን የእገታ ወንጀል ለማስቀረትና የዜጎችን ደህንነት ለመታደግ የአካባቢው የወረዳ ፖሊስ አባላትና ሚሊሻዎች ፈጣን ግብረ መልስ በመስጠት ከተሳፋሪዎቹ በስተጀርባ በመድረስ ከታጣቂዎቹ ጋር ከባድ የተኩስ ልውውጥ ውስጥ ገብተዋል። የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል እንዳረጋገጡት በጥቃቱ ወቅት 3 የጸጥታ አባላት የህዝባቸውን ሰላም ለማስጠበቅ ሲሉ በጀግንነት ተዋግተው ህይወታቸውን ሰጥተዋል ብለዋል። ምንም እንኳን አንድ ሌላ የጸጥታ አባል ላይ ጉዳት ቢደርስም በተደረገው ከፍተኛ ርብርብ መጀመሪያ ተለይተው ተወስደው የነበሩት 9 መንገደኞችን ጨምሮ በአጠቃላይ 48 ንጹሃን ዜጎችን ያለምንም ተጨማሪ የህይወት መጥፋት ማስለቀቅ ተችሏል ብለዋል። የዞኑ ፖሊስ መምሪያ ይህንን እገታና ጥቃት የፈጸመው ከኦሮሚያ ክልል ተሻግሮ የሚመጣውና መንግስት ሸኔ በማለት የሚጠራው ታጣቂ ቡድን መሆኑን በይፋ የገለጸ ቢሆንም የኦሮሞ ነጻነት ሰራዊት በበኩሉ እስካሁን ድረስ የሰጠው ማረጋገጫም ሆነ ማስተባበያ የለም። ይህ አሰቃቂ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ፍርሃትን የፈጠረ ሲሆን መንግስት ለአዋሳኝ አካባቢዎች የጸጥታ ጥበቃ ልዩ ትኩረት እንዲሰጥ በተደጋጋሚ ንጹሃን የሚያቀርቡት ጥያቄ መልስ አልባ መሆኑ ቁጭት ፈጥሮባቸዋል። ጥቃቱ በተፈጸመበት በዚህ አዋሳኝ ቀጠና ውስጥ መንገደኞች ላይ መሰል ጥቃቶች ሲሰነዘሩ የአሁኑ የመጀመሪያው አይደለም። ባለፈው መጋቢት ወር ላይም በተመሳሳይ ሁኔታ በተፈጸመ ጥቃት የአንድ ማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደር ህይወት መጥፋቱንና በሲቪል መንገደኞች ላይ የደረሰው አደጋ የሚታወስ ሲሆን ይኸው ተደጋጋሚ ክስተት በአካባቢው አስተማማኝ የደህንነት ስርዓት አለመዘርጋቱን በግልጽ ያሳያል። ከነዚህ የዜና ዝርዝሮች በስተጀርባ ያለውና እያንዳንዱን ኢትዮጵያዊ የሚያስቆጨው ትልቁ እውነት ግን ትርጉም በሌላቸውና አሸናፊ በሌላቸው ግጭቶች ምክንያት አጠቃላይ ህዝቡ እየከፈለ ያለው ከባድ ኢኮኖሚያዊና ስነ ልቦናዊ ዋጋ ነው። ዜጎች ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው የመስራት የመነገድና ቤተሰቦቻቸውን የመጎብኘት መሰረታዊ መብታቸው በየመንደሩ በተደራጁ ታጣቂዎች ተነጥቋል። በየቀኑ የሚሰሙት የንጹሃን መታገት፣ የጸጥታ አካላት መገደልና የሰላማዊ ሰዎች መፈናቀል በማህበረሰቡ ላይ የረጅም ጊዜ የስነ ልቦና ጠባሳ እየጣሉ ይገኛሉ። ሀገራዊ ኢኮኖሚው በከፍተኛ የዋጋ ንረትና በሀብት መውደም እየተናወጠ ባለበት በዚህ አስቸጋሪ ወቅት በየመንገዱ የሚፈጠሩ የጸጥታ መስተጓጎሎች የንግድ ፍሰቱን በማዛባት የኑሮ ውድነቱን ይበልጥ እያባባሱት ይገኛሉ። ንጹሃን ዜጎች በየቀኑ በስጋትና በፍርሃት ውስጥ እየኖሩ ህይወታቸውንና ንብረታቸውን ለሚያጡበት ለዚህ ፋይዳ ቢስ ግጭት የሚከፈለው የህይወት ዋጋ በአስቸኳይ ማብቂያ ሊበጅለት ይገባል። የፖለቲካም ሆነ የቡድን ፍላጎቶቻቸውን በንጹሃን ደምና በሀገር ስቃይ ላይ ለመገንባት የሚደረገው እኩይ ጥረት በአስቸኳይ ቆሞ መንግስት የዜጎችን ደህንነት በተሟላ ሁኔታ የማስጠበቅ ህገ መንግስታዊ ግዴታውን በተግባር እንዲወጣ ማህበረሰቡ በጽኑ እየጠየቀ ይገኛል።
በሀገራችን ኢትዮጵያ በተደጋጋሚ የሚሰሙትና በማህበራዊ ህይወታችን ላይ ከፍተኛ ጠባሳ እየጣሉ ያሉት በሴቶችና በህፃናት ላይ የሚፈጸሙ ዘግናኝ ወንጀሎች ዛሬም ድረስ መላውን ህዝብ በከፍተኛ ሀዘን፣ ቁጭትና ስጋት ውስጥ እየጣሉት ይገኛሉ። ይህ በየጊዜው እንደ ዜጋና እንደ ማህበረሰብ የምንከፍለው ከባድ የህይወት የሞራልና የስነ ልቦና ዋጋ የነገ ሀገር ተረካቢ እንቡጥ ታዳጊዎችን ተስፋ ከማጨለሙም በላይ በፍትህ ስርዓቱ ውጤታማነት ላይ ያለንን እምነት የሚፈትን እየሆነ መጥቷል። ሰሞኑን በጋሞ ዞን ምዕራብ አብያ ወረዳ የተሰማው አሳዛኝና ልብ ሰባሪ ክስተትም የዚሁ ስር የሰደደ ማህበራዊ ቀውስና የንጹሃን ወገኖቻችን በየቀኑ የሚከፍሉት መራር ዋጋ ማሳያ ሆኖ አልፏል። በጋሞ ዞን ምዕራብ አብያ ወረዳ አንኮበር ቀበሌ የተከሰተውና ለሰሚ ጆሮ የሚከብደው ህሊናን እጅግ የሚያቆስለው አሰቃቂ ድርጊት መላውን የአካባቢ ነዋሪና የሀገሪቱን ማህበረሰብ በከፍተኛ ሁኔታ አስቆጭቷል። ምስጋና ቦረና ትባላለች። በቤት ውስጥ ስሟ ዲቦራ የተባለች በወላጆቿና በወዳጅ ዘመዶቿ የምትጠራ ገና የ14 ዓመት ዕድሜ የነበራት ታዳጊ ህፃን ነበረች። ይቺ ታዳጊ ሰኔ 14 2018 ባልታወቀና አሰቃቂ በሆነ አረመናዊ ሁኔታ ህይወቷ አልፎ በወንዝ ዳር ዳርቻ ተጥላ ተገኝታለች። ይባስ ብሎም ይቺ ታዳጊ ወጣት በሞተችበት ወቅት ነፍሰ ጡር እንደነበረች መታወቁ የወንጀሉን አሰቃቂነት፣ ጭካኔና ሰብአዊነት የጎደለው መሆኑን ይበልጥ ያሳያል። ወጣቱ ትውልድ በክብር አድጎ ሀገር ሊረከብ በሚገባበት በዚህ ዘመን እንዲህ ያሉ ታዳጊዎች የጭካኔ ሰለባ ሲሆኑ ማየት ለእያንዳንዱ ኢትዮጵያዊ ወላጅና ዜጋ እጅግ ልብ ሰባሪ ነው። የአካባቢው ምንጮችና የፖሊስ መረጃዎች እንደሚያመለክቱት በቁጥጥር ስር የዋለውና በግድያ ወንጀሉ በጊዜያዊነት የተጠረጠረው ግለሰብ ታዳጊዋ እንዳረገዘች ያወቀና አገባሻለሁ በሚል የማታለል ቃል አሳምኖ ይዟት እንደጠፋ የፖሊስ መረጃ ያመለክታል። ይህ ግለሰብ ወንጀሉን ከፈጸመ በኋላ ሰው ገድያለሁ በማለት ለፖሊስ ራሱ ቃል በመስጠት እጁን የሰጠ ቢሆንም ሂደቱ ግን በቀጥታ ህጋዊ መስመር ሊቀጥል አልቻለም። ፖሊስ በአርባ ምንጭ ሆስፒታል የመጀመሪያ ደረጃ የአስከሬን ምርመራ ካደረገ በኋላ አስከሬኑን ለቤተሰቦቿ ለቀብር ስነ ስርዓት አስረክቧል። ሆኖም ግን ለተጨማሪ ማጣራትና የወንጀሉ ሰንሰለትን ለመመርመር የዚሁ ተጠርጣሪ ቤተሰቦችን ፖሊስ በቁጥጥር ስር አውሎ መጠየቅ በጀመረበት ወቅት ዋናው ተጠርጣሪ ቀደም ሲል ገድያለሁ በማለት የሰጠውን የእምነት ቃል በመቀየር አልገደልኩም ወደሚል አስገራሚ ክህደት ተሻግሯል። ይህ የቃል መቀያየር በፍትህ ሂደቱ ላይ መስተጓጎልና መዘግየት እንዳይፈጠር በማሰብ ይበልጥ አስተማማኝና ጥልቅ የሆነ የአስከሬንና የፎረንሲክ ምርመራ ለማድረግ አስከሬኑ ወደ አዲስ አበባ መላኩ ታውቋል። ይህ የተፈጠረው የቃል መቀያየርና የክህደት ቃል ድራማ ለሟች ቤተሰቦችና ለአካባቢ ነዋሪዎች ከፍተኛ የስነ ልቦና ስብራት፣ ብስጭትና ስጋትን ፈጥሯል። በሀገራችን በየጊዜው በሚፈጸሙ መሰል ወንጀሎች ምክንያት በቀጥታም ሆነ በተዘዋዋሪ ከፍተኛ የህይወትና የህሊና ዋጋ እየከፈለ ያለው የኢትዮጵያ ማህበረሰብ እንዲህ ያሉ አረመኔያዊ ወንጀሎች በህግ ክፍተቶች፣ በማስረጃ ማነስና በቃላት ጨዋታ ከፍትህ እጅ እንዳያመልጡ ማህበረሰቡ ከፍተኛ ስጋት አለው። በተለይም ከክልል እስከ ማዕከል የሚዘልቁ የፎረንሲክ ምርመራ ሂደቶች ጊዜን እንዳያጓትቱና ወንጀለኛው ተገቢውን ቅጣት ሳያገኝ በነፃ እንዳይለቀቅ በርካቶችን አስክቷል። የሟች ምስጋና ቦረና ወላጅ ቤተሰቦች፣ የቅርብ ዘመዶች እንዲሁም የጋሞ ዞን ምዕራብ አብያ ወረዳ ነዋሪዎች የምርመራ ሂደቱን በፍጹም ግልጽነት፣ ገለልተኝነትና ፍጥነት ባለው መልኩ እንዲከናወን በከፍተኛ ድምጽ እየጠየቁ ይገኛሉ። የሚመለከታቸው የፍትህ አካላት፣ የፖሊስ መርማሪዎችና የህግ ባለሙያዎች የወንጀሉን እጅግ አሳዛኝ ክብደት ከግምት ውስጥ በማስገባት ምንም አይነት ማለሳለስና ጣልቃ ገብነት ሳይኖር የወንጀል ድርጊቱ በሳይንሳዊና ህጋዊ መንገድ አጣርተው ወንጀለኛው ለሌሎች ማስተማሪያ የሚሆን ጥብቅና የማያወላውል ፍርድ እንዲያገኝ ህዝቡ እያሳሰበ ይገኛል። ይህ ክስተት ለሰሚው ጆሮ የሚከብድ ብቻ ሳይሆን እያንዳንዱ ዜጋ በሴት ልጆቹ፣ በእህቶቹና በቤተሰቦቹ ላይ ሊደርስ የሚችለውን አደጋ እያሰበ በከፍተኛ ፍርሃትና ስጋት እንዲኖር የሚያደርግ ከባድ ማህበራዊ ጠባሳ ነው። ስለዚህም የምዕራብ አብያ ወረዳ እንዲሁም የሚመለከታቸው የፍትህ አካላት ህግና ስርዓትን በአግባቡ በማስከበር ለተበዳዮች አለኝታነታቸውን በተግባር ሊያሳዩ ይገባል። ህዝቡም የወንጀሉን የህግ ሂደት በንቃት እየተከታተለ ፍትህ ሙሉ በሙሉ እስኪረጋገጥ ድረስ ድምጽ መሆኑን አጠናክሮ ሊቀጥል ይገባል። በአሁኑ ወቅት በመላው አገሪቱ በተለይም ከፍተኛ የትራፊክ ፍሰትና የንግድ እንቅስቃሴ ባለባቸው ዋና ዋና የትራንስፖርት መስመሮች ላይ በሚገኙ የነዳጅ ማደያዎች ላይ እየተፈጸመ ያለው መጠነ ሰፊ የተደራጀ የነዳጅ ስርቆት የብዙዎችን ህይወትና የዕለት ተዕለት ኑሮ ለከፋ ቀውስ እየዳረገ ይገኛል። የአገሪቱ የኑሮ ውድነትና የኢኮኖሚ ጫና በርትቶባቸው ለህልውናቸው ሌት ተቀን በሚታገሉ ዜጎች ላይ ይህ አይነቱ ግልጽ ምዝበራ መፈጸሙ ሳያንስ የሚመለከታቸው የመንግስት አካላትና ተቆጣጣሪ ተቋማት ያሳዩት
ዳተኝነትና የቁጥጥር መላላት ችግሩን ይበልጥ አሳሳቢና መፍትሄ አልባ አድርጎታል። ኑሯቸውን በትራንስፖርት ዘርፍ ላይ መስርተው ሌት ተቀን በሚደክሙ አሽከርካሪዎችና የንብረት ባለቤቶች በነዳጅ ማደያ ባለቤቶች ስግብግብነት ሳቢያ ከፍተኛ የገንዘብ ኪሳራ እየደረሰባቸው መሆኑን በምሬትና በከፍተኛ ቁጭት ይናገራሉ። ይህ አደገኛ የማጭበርበር ተግባር የሚፈጸመው በነዳጅ መቅጃ ማሽኖች ላይ ሆን ተብሎ የካሊብሬሽን ወይንም የልኬት ስሌት በማዛባት የሚፈጸም ነው። ማሽኖቹ ከእውነተኛው የነዳጅ መጠን ውጪ የሆነ የተሳሳተ ንባብ እንዲያሳዩ ተደርገው የተስተካከሉ በመሆናቸው አሽከርካሪው ለከፈለው ገንዘብ ተመጣጣኝ ነዳጅ ማግኘት ፈጽሞ አልቻለም። ለምሳሌ ያህል በግልጽ በሚታይ ሁኔታ 100 ሊትር ብቻ መያዝ የሚችል አንድ የተሽከርካሪ ታንከር ላይ መቅጃ ማሽኑ 120 ሊትር እንደቀዳ አድርጎ የተሳሳተ ቁጥር ያሳያል። በተመሳሳይ መልኩ 500 ሊትር ብቻ የሚይዝ ትልቅ የጭነት መኪና ታንከር ላይ 555 ሊትር ተቀርቷል በሚል አሽከርካሪው ካላገኘው ነዳጅ በላይ እንዲከፍል በግድ ይገደዳል። ይህ አይነቱ ግልጽ የቀን ዘረፋ በተለይም በአዲስ አበባ በዋና ዋና የንግድ መስመሮች ላይ ያለምንም ፍርሃትና ይሉኝታ እየተተገበረ ይገኛል። ይህንን ህገወጥ ድርጊት ይበልጥ አሳዛኝ የሚያደርገው ግን በዜጎች ጉሮሮ ላይ የቆሙትን ስግብግብ የማደያ ማፊያዎች የሚገስጽና ህግ የሚያስከብር ጠንካራ የመንግስት አካል መታጣቱ ነው። ህብረተሰቡና አሽከርካሪዎች ለሚመለከታቸው የቁጥጥርና የጥራት ደረጃ ባለስልጣናት በተደጋጋሚ አቤቱታና ጥቆማቸውን ቢያቀርቡም የተሰጣቸው ምላሽ ግን እዚህ ግባ የማይባል ችግሩን በዘላቂነት ከመፍታት ይልቅ አይቶ እንዳላየ የማለፍ አዝማሚያ የተጠናወተው ሆኗል። ይህ አይነቱ የቁጥጥር መላላት ስግብግብ ነጋዴዎች ያለምንም ስጋት የፈለጉትን ያህል ከህዝብ ኪስ እንዲመዘብሩና መንግስት ሊያገኝ የሚገባውን ታክስና ገቢ ጭምር እንዲያሳጡ ሰፊ በር ተከፍቶላቸዋል። የቁጥጥር ስልቱ መላላትና የማሽኖቹ ትክክለኛነት በየጊዜው የመፈተሽ ስራ መዳከሙ ዜጎች በገዛ ሀገራቸው መብታቸውን የሚያስከብርላቸው ወገን አጥተው ለዘራፊዎች ሲሳይ እንዲሆኑ አድርጓቸዋል። በዚህ ስር በሰደደ የቁጥጥር መዛባትና ማጭበርበር ምክንያት በአሁኑ ወቅት በነዳጅ ማደያዎች ውስጥ የሚፈጠረው ማህበራዊ ቀውስና አለመረጋጋት እጅግ አስከፊ ደረጃ ላይ ደርሷል። በየዕለቱ በአሽከርካሪዎችና በማደያ ሰራተኞች እንዲሁም በባለቤቶች መካከል ከባድ ስድብ፣ ክርክርና ለአካል ጉዳት የሚደርስ ከባድ ጸቦች መነሳታቸው የተለመደ የዘውትር ክስተት ሆኗል። አሽከርካሪዎች የገዛ ታንከራቸውን አቅም ጠንቅቀው እያወቁ ማሽኑ ያሳየው የተጋነነ ቁጥር እንዲከፍሉ ሲገደዱ የሚሰማቸው ምሬትና የጭቆና ስሜት በቃላት የሚገለጽ አይደለም። በግለሰቦች መካከል ከሚፈጠር ግጭት አልፎ በአጠቃላይ በትራንስፖርት ዘርፉ ላይ ትልቅ መስተጓጎል እየፈጠረ ሲሆን የጭነትና የህዝብ ትራንስፖርት ዋጋ ላይም የራሱን አሉታዊ ተጽዕኖ እያሳደረ ይገኛል። የዚህ ሰፊ ምዝበራ ሰለባ የሆኑት ኢትዮጵያውያን አሽከርካሪዎችና የንብረት ባለቤቶች አሁን ላይ ትዕግስታቸው ማለቁንና ምሬታቸው ጥግ መድረሱን ይገልጻሉ። መንግስትና የሚመለከታቸው የቁጥጥር ተቋማት ከእንቅልፋቸው እንዲነቁና በሀገር አቀፍ ደረጃ ጥብቅና ያልተማከለ የካሊብሬሽን ወይንም የልኬት ቁጥጥር ዘመቻ እንዲጀምሩ በብርቱ እየጠየቁ ይገኛሉ። ማጭበርበር የተገኘባቸው ማደያዎች ላይም የማያወላዳና አስተማሪ የሆነ ጠንካራ ህጋዊ እርምጃ መውሰድ፣ ማደያዎቹ ሙሉ በሙሉ መዝጋትና ፍቃዳቸውን መሰረዝ ካልተቻለ ይህ ስግብግብነት አጠቃላይ የሀገሪቱን የኢኮኖሚና የማህበራዊ መዋቅር ሊያፈርሰው እንደሚችል ተጎጂዎች ያስጠነቅቃሉ። ዜጎችን ከነዚህ ርህራሄ ከሌላቸው ዘራፊዎች መታደግ የመንግስት ቀዳሚ ኃላፊነት መሆን እንዳለበት ተገልጿል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።